ሰላም የተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ስላላችሁ ከልብ እናመሰግናለን። ዛሬ አርሰናል ወደ ቼክ ሪፐብሊክ አምርቶ ከስላቪያ ፕራግ ጋር ይጫወታል። ስለ ቼክ ስናነሳ ስለ ስላቪያ ፕራግ ስናነሳ ደግሞ መነሳት ያለበት ተጫዋች አለ። ቶማስ ሮዝስኪ የቀድሞ የአርሰናል ተጫዋች በጣም ተወዳጁም ተጫዋች ነበረ በጊዜው። ስለሱ እናነሳለን። ሚኬል አርቴታም ሮዝስኪን በተመለከተ የሰጠው አስተያየት አለ እንመለከተዋለን። ከአርሰናል የቡድን ዜናዎች ጋር በተያያዘ የጉዳት ዜናዎችን እየተመለከትን እንቆያለን። ከጨዋታው አሰላለፍ ጋርም በተያያዘ በየትኛው የአሰላለፍ ደረጃ ዛሬ የሚኬል አርቴታን ቡድን ልንመለከተው እንችላለን። ሌላኛው የምንመለከተው ጉዳይ ነው። የዝውውር ሀሳቦችንም ይዘናል። አርሰናል ከሊል ሊያስፈርሙ የሚፈልገው ተጫዋች አለ ተብሏል። በሌላ መልኩ ደግሞ የዊሊያም ሳሊባና የሪያል ማድሪድ ጉዳይ እየተነሳ ይገኛል። በዚህ ጉዳይ ላይም በተደጋጋሚ ዊሊያም ሳሊባ ሐሳቡን ሲያካፍል ሰምተናል። አሁንም አዲስ ጉዳይ አለ። በተለይ በዚህ በዝውውር ጉዳዮች ላይ ከሚነሱ ሐሳቦች መካከል በቀዳሚነት ይጠቀሳል። ሌሎች ጉዳዮችንም እናነሳለን። ሪካርዶ ካላፊዮሪን እና ጁሪን ቲምበርን በተለየ መንገድ ቁጥሮችን እየጠቀስን የምንመለከታቸው ነው የሚሆነው። ከዛ በተጨማሪም ደግሞ ትሮሳርድን እየተመለከተ ሐሳብ እናነሳለን። ትናንትና ከዚህኛው የቻምፒየንስ ሊግ ጨዋታ አስቀድሞም አስተያየት ከሰጡ የአርሰናል ተጫዋቾች መካከል ቀዳሚ ነውና በዚህ ጉዳይ ላይ በዝርዝር የምንመለከታቸው ሐሳቦች አሉ። በአርሰናል ደጋፊዎች በኩልም እያነሷቸው ያሉ ሐሳቦች አሉ። እነሱንም የምናካፍላችሁ ነው የሚሆነው። በመላው ዓለም ያሉ የአርሰናል ደጋፊዎች የውድድር ዓመቱን በተመለከተ በእንግሊዝ ፕሪሚየር ሊግ እስካሁን ያለው ምርጥ 11 ቡድንም በተመለከተ የወጡ ቁጥሮች የወጡ የተጫዋቾች ስሞች አሉ። በእነዚህ የተጫዋቾች ምርጥ 11 እጩዎች ውስጥ ዝርዝር ውስጥ የአርሰናል ተጫዋቾች እነማን ተካተቱ የሚለውንም የነገራችሁን ቆያለን። ለሁሉም ብዙ ጉዳዮችን ያዝ ነው። አብራችሁን ቆዩ። በርከት ያሉ ሐሳቦች እናነሳለን። እንደተለመደው አንድ ነገር እናስታውሳችሁ፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። የነን ቻናል አስተዋውቁ። በተለይ ደግሞ ከፍ ብለን አዲስ ኮሚኒቲ መፍጠር አለብንና ያንን ለብዙዎች እንዲደርስ ደግሞ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን እናመራለን። ስላቪያ ፕራግን የተመለከተ ጉዳይ አርሰናል ከስላቪያ ፕራግ ጋር በሚያደርገው ጨዋታ ዙሪያም ወደ በኋላ ላይ በዝርዝር እንመለስበታለን። ነገር ግን የእንግሊዝ ፕሪሚየር ሊግን በተመለከተ በጥሩ መንገድ አርሰናል ጀምሯል። በ10 ጨዋታዎች 25 ነጥቦችን ሰብስቧል። ቀጣይ የሚደረገው ጨዋታ የሰንደርላንድ መርሃ ግብር ነው። ከኢንተርናሽናል ብሬክ አስቀድሞ በዝርዝር የሚጠበቁ ጉዳዮች ይኖራሉ። አርሰናልን በተመለከተ ብዙ ሀሳቦች ይነሳሉ፣ ብዙ ቁጥሮች ይወጣሉ። በየዕለቱ ያንን እንሰማለን፣ ያንን እንመለከታለን። ብዙ ተንታኞች የሚሰጧቸው ሀሳቦች አሉ። አንድ ሁለት ጥያቄዎችን ግን አስቀድሜ ልጀምር በቀጥታ ወደ መረጃዎቹ ከማለፌ በፊት የሚኬል አርቴታ ቡድን ውስጥ ሊያንድሮ ትሮሳርድ ዘንድሮ ያለውን አስተዋጽኦ በደንብ እየተመለከትን እንገኛለን። ነገር ግን ብዙ አርሰናል ደጋፊዎች ክረምቱ ላይ ካነሷቸው ሀሳቦች መካከል ትሮሳርድ እንዲለቅ የሚፈልጉ ተጫዋቾች ነበሩ። አሁን የውድድር ዓመቱ ተጀምሮ የአርሰናል ስኳድን ስትመለከቱ ትሮሳርድ እስካሁን 3 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችንም አቀብሏልና በእነዚህ ሂደቶች ውስጥ ሊያንድሮ ትሮሳርድን በተመለከተ ምን ታስባላችሁ? መልቀቅ ነበረበት ወይስ ደግሞ የሚኬል አርቴታ ቡድን አንድሪያ በርታም ተጫዋቹ ማቆየታቸው ትክክል ነው ብላችሁ ታስባላችሁ? ከዛ ውጪ ሌላኛው ሀሳባችን ቡካዮ ሳካን የተመለከተ ነው። ቡካዮ ሳካን በተመለከተ የቀድሞ ሌጀንዶች መካከል መቀመጥ አለበት የሚሉ ክርክሮች እየተነሱ ይገኛሉ። ቲየሪ ሄንሪ፣ ዴኒስ ቤርካምፕ፣ ቶኒ አዳምስን የመሰሉ ተጫዋቾችና ሊያም ብራድሊንም ጭምር መጥቀስ ይቻላል። በዚህ ዝርዝር ውስጥ ያሉ ተጫዋቾች ናቸው። አሁን በእነሱ ደረጃ መቀመጥ አለበት የሚሉ ከዛ ውጪ አንድ ነገር ይቀሯል የሚሉም ሰዎች አሉ። ለምሳሌ ከነ ፓትሪክ ቪዬራ እንዲሁም ደግሞ ኢያን ራይት የተሻለ ስታተስ አለው በአርሰናል ክለብ ታሪክ ውስጥ የሚሉም እየመጡ ይገኛሉና የእናንተ ሀሳብ ምን ይመስላል? ቡካዮ ሳካ በዛ ደረጃ አሁን መቀመጥ አለበት ወይ የሚለውን ጉዳይ አካፍሉን። መለስ ብለን የተነሱ ሀሳቦችን እንዳስሳለን። ከዛ ውጪ አስቀድሜ በአርሰናል ቁጥሮች ልጀምር። 2019-20 ሚኬል አርቴታ በአርሰናል የውድድር ዓመት ካሳለፈበት ጊዜ ጀምሮ የሚኬል አርቴታ ቡድን በሴት ፒስ ግቦች በደንብ እየተሻሻለ መጥቷል።
ክሊንሺት ኤፍሲ ያሉት ይገኛሉ። ግብ የማይቆጠርበት ቡድን ከዛ በኋላ ኮርነር ኪንግም ያሉት ይገኛሉ። የማዕዘን ምቶች ኪንግ። በእነዚህ ጊዜያት ላይ ስለ ሴት ፒስ ግቦች ስናነሳ የሚኬል አርቴታን ቡድን ከአመት አመት መሻሻልም መመልከት ይቻላል። 2019-20 ሚኬል አርቴታ ቡድን በውድድር አመቱ 6 ግቦችን ከቆሙ ኳሶች አስቆጥሮ ነበር። ከዛ በኋላ በቀጣዩ አመት 2020-21 ላይ ደግሞ 10 ግቦችን አስቆጠረ። ቁጥሩ በአራት ከፍ አለ። 2021-22 የውድድር ዘመን ላይ ደግሞ 18 ግቦችን አስቆጥሯል። በ2022-23 18 ግቦች ተመሳሳይ ነው። ከዛ በኋላ ግን ቁጥሩም ከፍ እያለ ነው የመጣው። 2023-24 ላይ 23 ግቦችን አስቆጥሯል። 2024-25 የውድድር ዘመን ላይ 25 ግቦችን አስቆጥሯል። ገና ኮዲው ዘንድሮ በአዲሱ የውድድር ዘመን እያለን እየተመለከትነው ነበረ። 2025-26 የውድድር ዘመን ላይ 13 ግቦችን አስቆጥሮ እዚህ ደርሷል። ገና በ15 ጨዋታዎች ነው 3 ግቦች ብቻ ነው የተቆጠሩበት። 13 የቆሙ ኳሶችን አስቆጥሯል። በአጠቃላይ በርከት ያሉ ግቦችን ሲያስቆጥር ከኦፕን ፕሌይ ደግሞ ያስቆጠራቸው 6 ግቦች ናቸው። አዌ ደግሞ ከሜዳው ውጪ ባለፈው ዴክላን ራይስ በርንሌይ ላይ ያስቆጥራት የግንባር እንደ አንድ የክላሲክ ሴንተር ፎርዋርድ ተገኝቶ ያስቆጠረው ግብ ነበርና እነዚህ ጉዳዮች በስፋት የሚነሱ ናቸው። ከሚኬል አርቴታ ቡድን ጋር በተያዘ ስለ ባለፈው ግብ በእርግጥ ዴክላን ራይስም የሰጠው አስተያየት አለ። በተለይ በጣም ድንቅ የሚባሉ ሴንተር አፎች አሉን ይላል። እነዚህም ጋብሪኤል ማጋሌሽና ዊሊያም ሳሊባ ናቸው። 2 ፉልባኮች አሉ ምርጥ የሚባሉ። እነዚህ ተጫዋቾች ሪካርዶ ካላፊዮሪና ጁሪን ቲምበርን ሲጠቅስ ነው በህይወታቸው የሚከላከሉ በህይወት ለመትረፍ የሚከላከሉ ነው የሚመስሉት። እያንዳንዱን ሞመንት፣ እያንዳንዱን ዲያል፣ እያንዳንዱን ለአንድ አጋጣሚ የሚያሸንፉበት መንገድ የሚያስገርም ነው ይላል። ለምሳሌ ዴክላን ራይስ የባለፈውን ግብ በትውስታ መልክ ያስታውሷል። በርንሌይ ላይ ያስቆጠረውን ግብ በጣም ቪክተር ጌከሬሽ አስደናቂ ፓስ ነበረ ለትሮሳርድ ያቀበለው። ያንን ግብ ሲያስታውስ የእጅር ወራ የተከላከለን ነበር። ቢጋቢ በሚገርም ሁኔታ ክሊር ነበር ያደረገው። እንግዲህ ያንን ህይወቱን ለመከላከል ህይወቱን ለማትረፍ የሚከላከል ይመስል ነበር። ያንን ኳስ ካዳነ በኋላ ቪክተር ጌከሬሽ ጋር ደረሰ። ቪክተር ጌከሬሽ በሚገርም ብሬክ ለትሮሳርድ ነበር ኳሷን ያቀበለው። ኳሷም ተቆጠረችና አርሰናል ዘንድሮ ዲፌንሲቭሊ ላለው ቁጥሮች፣ በመከላከል ላለው ቁጥሮች ደግሞ በጣም አስተዋጽኦ እያደረገ የሚገኘው አንደኛው ጋብሪኤል ኤንዜ መምጣቱ ነው። የፒኤስጂ፣ የሪያል ማድሪድ፣ የማንቸስተር ዩናይትድ የቀድሞ ተጫዋች፣ የአርጀንቲና ብሔራዊ ቡድን ተጫዋች ነውና ጋብሪኤል ኤንዜ በጣም ቡድኑን በመከላከል ረገድ በጣም ጠጣር የሚባል በጣም ድንቅ የሚባል ቡድን ነበር። ባለፉት አመታት ላይ የሚኬል አርቴታ ቡድን በቀላሉ ለማሸነፍ የሚቻል ቡድን እንዳልነበር ተመልክተናል። አሁንም ግን በበለጠ ከዚህም ላቅ ባለ ደረጃ የሚኬል አርቴታ ቡድን ዲፌንሲቭሊ ሪካርዱ አስገራሚ ሆኗል። ከአርሰናል ዲፌንሲቭ ሪካርድ ጋር በተያያዘ አንድ አባባል እየተመለከተ እንገኛለን። የአርሰናል ዲፌንስን በተመለከተ በጣም ምርጥ ነው። ግብ ጠባቂያቸውን ደግሞ ስናነሳ እንግዲህ የእግር ኳስ ቤስት ፔድ በጣም ጥሩ ትልቅ ተከፋይ ስፔክታተር እያሉት ትልቅ ተከፋይ ተመልካች እያሉት ይገኛሉ። ዳቪድ ራያን ማለት ነው። ዳቪድ ራያ ቤስት ፔድ ስፔክታተር ያሉት ብዙ ጊዜ ብዙ ሞመንቶች ላይ የሚሳተፍ ተጫዋች እየሆነ አይደለም። በእጁ ከሚነካቸው ኳሶች ይልቅ በእግሩ ብዙ ኳሶችን ሲያቀብል በጨዋታው ላይ ሲሳተፍ ከዛ ይልቅ ረጅሙን ሰዓት ብዙ የግብ ሙከራዎችን ሲያድን አንመለከተውም። ለምሳሌ አርሰናል ባለፉት 4 የፕሪሚየር ሊግ ጨዋታዎች ላይ አንድ ኦን ታርጌት ሙከራ ነበር የተሞከረበት። በአጠቃላይ በሁሉም ውድድሮች ላይ አርሰናል ብዙ ሾቶችን ፌስ የሚያደርግ ቡድን አይደለም። ያ ደግሞ ለአርሰናል ዲፌንሲቭ ስትራክቸር ምስጋና የሚገባ ነው። ሙሉ ቡድኑ የሚከላከልበት መንገድም ያስደንቃል። የባለፈው የበርንሌይ 94ኛው ደቂቃ ላይ የማዕዘን ምት አርሰናል አግኝቶ ከዛ በኋላ ኤታን ኗኔሪ ኳሷን መከላከል የነበረበት መንገድ ሌሎቹ የአርሰናል ከዚህ በፊትም አንስቼው ይሆናል። ለምሳሌ ኤታን ኗኔሪ በአንድ ጨዋታ ላይ ስመለከተው ቡካዮ ሳካ ከሱ ኋላ ተነስቶ ሲሮጥ ደንገጥ ብሎ ሲሮጥ እንመለከቷለን። ምክንያቱም ቡካዮ ሳካ ታታሪነት ለሚታማ አይደለምና ኤታን ኗኔሪ በዛ ደረጃ መከላከል ላይ ኤክስፐርታይዝ ያደረገ ተጫዋች እንዳልሆነ መናገር ይቻላል። ነገር ግን ታታሪነት የሚጎለው አይነት ተጫዋች ነው። ባለፈውም ከዛ በተሻለ መንገድ ክሪል ማድረግ ኳሱንም መንጠቅ ይችል ነበር። ከሱ የተነጠቀ ኳስ በመልሶ ማጥቃት የቅጣት ምት የተሞከረው ጨዋታ ማለት ነው የበርንሌይ መጨረሻ ደቂቃ ላይ
ማርከስ ኤድዋርድ በጣም አስደናቂ የቅጣት ምት ሞክሮ ከሞላ ጎደል እንግዲህ ለግብ በጣም የቀረበ ነበረ። የግቡ ቋሚዎች የመለሱት ኳስ ነበረና ያንን በተመለከተ እንዴት እንደሚከላከሉ አርሰናል ተጫዋቾች ትክክለኛ ምሳሌ ነው። ዘግየት ብሎ የደረሰው ሚኬል ሜሬኖ ነው ማለት ይቻላል። ሌሎቹ 9 ተጫዋቾች ራሱ ኤታን ንዋኔሪን ጨምሮ ወዲያው ደርሰው ተመልክተናልና ለዚህ ዲፌንሲቭ ስትራክቸር የበለጠ ማገዝ ከነበረባቸው ባለሙያዎች መካከል አንደኛው ጋብሪኤል ሄንዜ ነው። ጋብሪኤል ሄንዜን በተመለከተ ዳቪድ ራያ ምስጋናውን ሁሉ ይሰጠዋል። እያንዳንዱ ግጥሚያ ላይ እያንዳንዱ ጨዋታ ላይ የሚያዘን ጋብሪኤል ሄንዜ ለእያንዳንዱ ነገር በደንብ እንድንፋለም ነው በመጨረሻው ኢንቴንሲቲ እንድንፋለም ይፈልጋልና ጨዋታ ደግሞ ለማሸነፍ በዚህ በዓለማችን ዘታፈስት ሊግ ይለዋል በጣም ፈታኙ ሊግ ላይ በፕሪሚየር ሊግ ላይ ለማሸነፍ ደግሞ እንደዚህ አይነት ነገሮች በደንብ ያስፈልጋሉ በሚል እያነሳቸው ያሉ ጉዳዮች አሉ። መከላከልን ካነሳን ቁጥሮችን እናንሳና ሌሎች ጉዳዮችን ደግሞ እናስከትላለን። ከሚኬል አርቴታ ጋር በተያያዘ ከሰሞኑ ከበርንሌይ ጨዋታ በኋላ ሪካርዶ ካላፊዮሪን በተመለከተ የሰጠው አስተያየት አለ። እኛ ደግሞ ለዛ አስተያየት የሚረዱ ቁጥሮችን እንነግራለን። ሪካርዶ ካላፊዮሪን ብቻ አይደለም ጁሪን ቲምበርንም በተመለከተ ተመሳሳይ ሀሳብ መስጠት ይቻላል። ሪካርዶ ካላፊዮሪን በተመለከተ ከብዙሃን መገናኞች ጥያቄ ቀርቦለት ነበር። በተለይ አለን ሺረር ከሰሞኑ ሲያነሳቸው ከነበሩ ጉዳዮች መካከል የሚገኝበት ቦታ አድቫንስድ ፖዚሽን ላይ በጣም ኢንተረስቲንግ ነው፣ በጣም የማይገመት አድርጎታል ይላል። ሚኬል አርቴታም ተመሳሳይ ነገር ያነሳል። በጣም ጥሩ ጊዜን እያሳለፈ ይገኛል። በጣም ስቴብል ነው። በሚያሳየው ብቃት ወጥ የሆነ ብቃት እያሳየ ይገኛል። ጥሩ ፐርፎርም እያደረገ ይገኛል። ለቡድናችን ማጥቃትም መከላከልም ኮንትሪቢዩት የሚያደርግበት መንገድ አስገራሚ ነው። በጣም በጥሩ መንገድ ኮንትሪቢዩት እያደረገ ይገኛል ብሎ ይገልጿል። ከዛ ውጪ ግን ስለ የጣሊያናዊ ሲያነሳ ሚኬል አርቴታ አንድ በትልቅ ደረጃ የሚያነሳው ነገር አለ። ስናጠቃህ የሚገኝበት ፖዚሽን በጣም ለተጋጣሚ ስጋትን የሚፈጥር ነው ይላል። ትሬት ነው ይላል። ከዛ በተጨማሪ ደግሞ ኬኦስ የሚፈጥር ነው። ክሬቲንግ ኬኦስ ይለዋል ሚኬል አርቴታ። በዛ ቦታ ላይ የሚገኝበት መንገድ ኬኦስን የሚፈጥር ነው፣ ቀውስ ነው የሚፈጥረው፣ ተከላካዮችን እንዳይረጋጉ ያደርጋቸዋል በሚል በተመሳሳይ በትክክል የገለጸው አገላለጽ አለ። በርግጥ ትናንትና ሪካርዶ ካላፊዮሪን በተመለከተ ከጨዋታው አስቀድሞ ትሮሳርድ ያነሳቸው ጉዳዮች አሉ። በሱ ቦታ ላይ በተመሳሳይ ቦታ እየተጫወቱ ዘንድሮ ጥሩ ውህደት እየተመለከትንባቸው እንገኛለን። በጣም የማይገመት አይነት አቀራረብ ነው ያለው። እዛ ፖፕ ሲያደርግ ሲገኝ በዛ ፖዚሽን ላይ እኔ ብላይንድ የሆኑ ኳሶችን የማይታዩ ኳሶችን አቀብላለሁ። እሱም እንደሚገኝ በዛ በጣም እርግጠኛ ነኝና ለዛ ነው ኳሶቹን የማቀብለው። ከዛ በኋላ እሱ ክሬት ሲያደርግ ብዙ ሾቶችን ሲሞክር ተመልክተ ነው እናውቃለና ትሮሳርድም ሚኬል አርቴታም የመሰከሩለት ሪካርዶ ካላፊዮሪ ቁጥሮቹስ ምን ያሳያሉ፣ ከአርሰናል አጥቂዎች ጋር እንዴት ይነጻጸራል የሚለውን በሶስት የተለያዩ ቁጥሮች አንስቼ የበለጠ ማሳያ ይሆናሉ ብዬ አስባለሁ። አንደኛው ቶታል ሾት ነው። ብዙ ሙከራዎችን በማድረግ በአርሰናል ከቪክተር ጌኬሬሽ በመቀጠል ሁለተኛው ሰው ሪካርዶ ካላፊዮሪ ነው። ማለት ከቡካዮ ሳካ፣ ከኤዜ፣ ከራይስ ከሌሎችም ተጫዋቾች የበለጠ ብዙ ሙከራዎችን ያደረገ ተጫዋች ነው። ቶታል ሾትን ስንመለከት 20 ሙከራዎችን ቪክተር ጌኬሬሽ ሞክሯል። ሪካርዶ ካላፊዮሪ ደግሞ 18 ሙከራዎችን አድርጓል። ኤበሬቺ 15፣ ቡካዮ ሳካ 14፣ ሊያንድሮ ትሮሳርድ 14፣ ጁሪን ቲምበር 11። ጁሪን ቲምበር እንኳን ከአብዛኞቹ አርሰናል ተጫዋቾች በጣም በጥሩ ደረጃ ላይ የሚገኘው። ኤክስጂን እንመልከት። ይህ ሜትሪክስ የመለኪያ በብዙ ጊዜ ጥሩ ነገሮችን ከሚያነሱ የቡድን ኳሊቲ ከሚገልጹ መለኪያዎች መካከል አንዱ ነው። ኤክስፔክትድ ጎል ያ ማለት ቡድኑ የፈጠራቸው ካገኘ ቸው የግብ ዕድሎች አንጻር የፈጠራቸው ግልጽ የግብ ዕድሎች በጣም ጥሩ የሚባሉ ለግብ የቀረቡ የግብ ዕድሎችን በተመለከተ ነው። በዚህም በኤክስፔክትድ ጎል ስንመዝ ነው ቪክተር ጌኬሬሽ 4.56 ነው። ከዛ በኋላ ጁሪን ቲምበር ይመጣል 2.07፣ ሪካርዶ ካላፊዮሪ 1.97፣ ከቡካዮ ሳካም ከሊያንድሮ ትሮሳርድም ከኤበሬቺዜም የበለጡ ቁጥሮችን እያስመዘገቡ በኤክስፔክትድ ጎል ለግቡ በጣም ቀርበው መጫወታቸውን የሚያሳይ ቁጥር ነው። በሌላኛው ለግቡ በጣም ቀርበው መጫወታቸውን የሚያሳየው ሌላኛው ቁጥር ደግሞ በኦፖዚሽን ቦክስ ላይ በተቃራኒ የግብ ክልል ላይ የሚነኳቸው ኳሶች ናቸው። ቪክተር ጌኬሬሽ ብቻ ነው በዚህም የሚበልጣቸው። እስካሁን ባስነሷቸው ቁጥሮች ቡካዮ ሳካ ትሮሳርድን ይከተላል። ለምሳሌ ቲምበር በተቃራኒ የግብ ክልል ላይ 34
34 ኳሶችን ነክቷል። ቪክተር ጌኬሬሽ 60፣ ቡካዮ ሳካና ትሮሳርድ ለሱ በጣም የቀረቡ ኳሶችን ነው 37 ኳሶችን ነው የነኩት። ኖኒ ማዱዌኬ 34፣ ሪካርዶ ካላፊዮሪ ደግሞ 28 ኳሶችን ነክቷል። በጣም ጥሩ የሚባሉ ቁጥሮችን እያስመዘገቡ እንደሆነ ዲፌንሲቭሊ የሚገኙበት ቦታ በጣም እንዳንድ ሴንተር ፎርዋርድ ክላሲካል ሴንተር ፎርዋርድ እዛ ተገኝተው በደንብ እየተመለከትናቸው እንገኛለንና ያም በብዙ መንገድ ብዙ ሊነግረን የሚችለው ነገር እንዳለ ማየት ይቻላል። ስለዛሬው ጨዋታ በደንብ እንመለስበታለን። የዝውውር ጉዳዮቻችንም እንደተጠበቁ ናቸው። ሌሎች ጉዳዮችን እናንሳ ብለን ነው። ቅድም ስለ ትሮሳርድ ሳነሳ ነበረ። ሪካርዶ ካላፊዮሪ ድንቅ ነው እንዳልነው ዘንድሮ ውድድር ዘመንም ትሮሳርድን በጣም ድንቅ ጊዜን እያሳለፈ ይገኛል። የእናንተን ሀሳብ ጻፉልን ብለናል። ከትሮሳርድ ጋር በተያያዘ አሁንም ቢሆን ብዙ አርሰናል ደጋፊዎች በክረምቱ ትሮሳርድ እንዲወጣ በተለይ ወደ ጋላታሳራይ፣ ወደ ፌነርባቼ፣ ወደ ቤሺክታሽ ይሄዳል ተብሎ በእነዚህ የቱርክ ክለቦች በተለይ ቤሺክታሽ ጆዜም ሳይለቁ ፌነርባቼ ይፈልጉት እንደነበረ በተደጋጋሚ የተዘገበ ነው። በብዙሃን መገናኛዎች ላይ ሲባል የነበረው ነው። ትሮሳርድ ግን በአርሰናል ቆይቷል ይበል ብሎ አርሰናል ደሞዙን ሲጨምርለት ብዙዎች አስገርሞ ነበር። ውሉን አላራዘመም፣ ደሞዙን ጨምሮለት በክረምቱ ተመልክተናልና የውድድር አመቱ ላይ በጣም ጥሩ እያበረከተ የአርሰናል ጥራት ላይ ለምሳሌ ትልቅ ጨዋታዎች ላይ ቀድሞ የሚሰለፍ ተጫዋች ሆኗል። በጥሩ መንገድ እየተጫወተ ይገኛል። እስካሁን 3 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችንም አቀብሏልና ጥሩ ጊዜን እያሳለፈ እንደሆነ በትክክል መናገር ይቻላል። እነዚህ በስፋት የሚነሱ ጉዳዮች ናቸው። ማንቸስተር ሲቲና አርሰናልን የተመለከቱ ጉዳዮችም ላንሳ። ከፕሪሚየር ሊጉ ጋር በተያያዘ በቀጣይ አርሰናል የሚያደርገው ጨዋታ አለና በሰንደርላንድ ጨዋታ ላይ የሚጠበቁ የሚነሱ ጉዳዮች ይኖራሉ። ከሚኬል አርቴታ ቡድን ጋር እስካሁን 25 ነጥቦችን ሰብስቧል ስል ነበረ ቅድም። በውድድር አመቱ የአርሰን ቬንገር ኢንቪዚብል ቡድን በመጀመሪያዎቹ 10 ጨዋታዎች የሰበሰበው 24 ነጥብ ነበረ። የሚኬል አርቴታ ቡድን ግን ከዚህ በፊት ከነበሩ ቡድኖች የአርሰናል ቡድን በታሪክ እስካሁን በእንደዚህ አይነት በመጀመሪያዎቹ 10 ጨዋታዎች ምን ያክል ከዚህ የተሻለ ነጥብ ሰብስቦ ነበር የሚለውን እንመልከት። በተለያዩ አጋጣሚዎች ላይ ከዚህ የተሻለ ነጥብ ሰብስቧልና በውድድር አመቱ ግን ስንተኛው ነው ጨረሰ የሚለውን እንመልከት። ለምሳሌ በ1947-48 የውድድር ዘመን በጎርጎሮሳውያኑ አቆጣጠር ማለት ነው በውድድር አመቱ በ10 ጨዋታዎች 26 ነጥብ ሰብስቦ ነበር። ዘንድሮ 25 ነጥብ ነው የሰበሰበው ብለናል። ከዛ በተጨማሪ 2022-23 የውድድር ዘመን በቅርቡ በሚኬል አርቴታ ስር ከ10 ጨዋታዎች 14 ንጹህ ግቦችን ይዞ 27 ነጥቦችን ሰብስቦ ነበረ። ከዛ ውጪ 2007-2008 ላይ በተመሳሳይ 26 ነጥቦችን የሰበሰበበት አመት ነበር። 2004-2005 ላይ ቸልሲ ቻምፒየን የሆነበት አመት ነበረ። በጆዜ ስር 25 ነጥቦችን ሰብስቦ ነበር በ10 ጨዋታዎች። ዘንድሮም የነበረው ጅማሮ በጣም ጥሩ የሚባል ነው። ነገር ግን በእነዚህ ጊዜያት ላይ ለምሳሌ 1947-48 የውድድር ዘመን ላይ 26 ነጥብ ይዞ ሲያጠናቅቅ 10 ጨዋታዎችን የመጀመሪያ 10 ጨዋታዎችን አንደኛ ደረጃን ይዞ ነበር ያጠናቀቀው። ነገር ግን የሚኬል አርቴታ ቡድን ብንወስድ 2022-23 ላይ የነበረውን ጊዜ በ10 ጨዋታዎች 9 ጨዋታዎችን አሸንፎ ነበረ። አንድም ጨዋታ ባቻ ውጤት አላጠናቀቀም። አንድ ጨዋታ ብቻ ነበር የተሸነፈው። 27 ነጥቦችን ይዞ ነበረ። ነገር ግን የውድድር አመቱ ሲጠናቀቅ ሁለተኛ ደረጃን ይዞ ነው ያጠናቀቀውና አሁንም ገና ነው የውድድር አመቱ ማለት ይቻላል። እንደ ቡካዮ ሳካ፣ ዳቪድ ራያም ጨዋታ በጨዋታ ነገሮችን መመልከት አለብን፣ ጊዜው ገና ነው እያሉ ይገኛሉ የአርሰናል ተጫዋቾች። በትክክለኛ ሀሳብ ይመስላል። ምክንያቱም ደግሞ ነገሮችን ማረጋጋት፣ ትኩረቶችን ከአርሰናል ስፖትላይቶችን ከአርሰናል ማንሳት ያስፈልጋል። ያ እየተደረገ ያለ ይመስላል። ያንንም በቀጣይ በደንብ የምንመለከተው ነው የሚሆነው። ቀጣይ የሚደረጉ የአርሰናል ጨዋታዎች በጣም ከባድ የሚባሉ ሊሆኑ ይችላሉ። የሰንደርላንድ ጨዋታ ነው የሚመጣው ከስላቪያ ፕራ የዛሬ ምሽት ጨዋታ በኋላ የሚጠበቀው የሰንደርላንድ መርሃ ግብር ነው። ከሰንደርላንድ በኋላ ግን በተከታታይ ብዙ ነገሮችን ብዙ ጨዋታዎችን እናነሳለን። ያንን በተመለከተ ደግሞ የሚኬል አርቴታ ቡድን በየጨዋታው የሚያስመዘግበው ውጤት በጣም አስፈላጊ ነው ብለን በትክክል በድፍረት መናገር ይገባናል። እስካሁን ቀለል ያሉ ጨዋታዎች ነበሩ ማለት ይቻላል። ብራይተን ክሪስታል ፓላስ በሊግ ካፕም ቢሆን ብራይተንን የገጠመበት፣ ከዛ በተጨማሪ ክሪስታል ፓላስን ያሸነፈበት፣ በርንሌ፣ ከዛ ውጪ ፉልሃም፣ ዌስትሃም ዩናይትድ፣ ኦሎምፒያኮስ፣ ኒውካስል ዩናይትድ ከሚመጡት ጨዋታዎች አንጻር ከባድ የሚባሉ አልነበሩም። በርንሌን ለመጨረሻ ጊዜ 2-0 አሸንፎ ነው ያጠናቀቀው። ቀጣይ ጨዋታዎች ደግሞ ሰንደርላንድ፣ ቶትናም ሆትስፐር በፕሪሚየር ሊጉ ከኢንተርናሽናል ብሬክ በኋላ ከቶትናም ጋር ይጫወታል። ባየር ሙኒክ፣ ቼልሲ፣
ብሬንትፎርድ ከዛ በተጨማሪ አስቶን ቪላ በተከታታይ እነዚህን ጨዋታዎች አርሰናል ማድረግ ይኖርበታል። ስለዚህ ቀላል የሚባሉ ጨዋታዎች አይደሉም። ከነዚህ ጨዋታዎች መካከል ለምሳሌ የቶትናም ጨዋታ በኤምሬትስ ነው የሚደረገው። ባየር ሙኒክንም በኤምሬትስ ነው የሚገጥመው። ከቸልሲ ጋር የሚደረገው ጨዋታ የሚደረገው በስታንፈርድ ብሪጅ ነው። ከዛ በኋላ ብሬንትፎርድን በኤምሬትስ ያስተናግድና ወደ ቪላ ፓርክ ተጉዞ አስቶን ቪላን ይገጥማልና ከባድ ጨዋታዎች ከባድ ወቅቶች እየመጡ ይገኛሉ። በተለይ በዚህ የዲሴምበር ወር የኖቬምበር ወር የዲሴምበር ወር ያሉ ጨዋታዎች በጣም ከባድ የሚባሉ ናቸው። በተለይ ደግሞ ዲሴምበር ወር ላይ የሚደረጉ ጨዋታዎች ከዲሴምበር 6 በፊት ያሉ ጨዋታዎች በጣም ከባድ ናቸውና ለሚኬል አርቴታ ቡድን ገና ኮዲው ነጥብ መሰብሰቡ ያለውም የነጥብ ልዩነት በተለይ ሰንደርላንድን አርሰናል ሲያሸንፍ በጣም ቅድሚያ ግምት ለአርሰናል የሚሰጥ ነው። በጥሩ ደረጃ የተጎዱ ተጫዋቾችም ወደ ሜዳ ይመለሳሉ ተብሎ ይጠበቃል። አንዳንዶቹን ስሞች አነሳለሁ፣ ነገር ግን ልዩነቶቹ እንመልከት። ለምሳሌ ማንቸስተር ሲቲ ከሊቨርፑል ጋር ነው የሚጫወተው። ያ ማለት አርሰናል ጨዋታውን ማሸነፍ የሚችል ከሆነ ነጥቡን ወደ 8 ያሳድጋል። ማንቸስተር ሲቲ በጨዋታው ላይ ሊቨርፑልን ቢያሸንፍ ከሊቨርፑል ጋር ያለው ነጥብ ልዩነት ወደ 10 ከፍ ይላል። ከማንቸስተር ሲቲ ጋር በ6 ይቀጥላል። ሁለቱ ቡድኖች ባቻ ውጤት ጨዋታቸውን ቢያጠናቅቁ አርሰናል 2 ነጥብ ብልጫ ይወስድባቸዋል ማለት ነው። ጨዋታውን የሚያሸንፍ ከሆነ ከማንቸስተር ሲቲ ጋር በ8 ከሊቨርፑል ጋር የ9 ነጥብ ልዩነት ይኖረዋል። ሊቨርፑል ደግሞ ጨዋታውን ማሸነፍ የሚችል ከሆነ ከሊቨርፑል ጋር በ7 ከማንቸስተር ሲቲ ጋር በ9 ነጥብ እየመራ ሊጉን መቀጠል ይችላል። ስለ ቶፕ ስኮረሮች ስለ ማንቸስተር ሲቲም እናነሳለን። ፔፕ ጋርዲዮላ በጣም አስቂኝ አስገራሚ አስተያየቶችን ሲሰጥ ነበር ከሰሞኑ አርሰናልን በተመለከተ። አንደኛው ጉዳይ ለምሳሌ ከአርሰናል በ6 ነጥብ ዝቅ ብለን የተቀመጥነው ይላል። አሁን በዚህ ራይት ሞመንት ላይ ስንመለከተው አርሰናልን አንስቶፐብል ነው፣ የሚያቆመው ያለ አይመስለኝም። ምክንያቱም ፋንታስቲክ በሆነ መንገድ በተለየ መንገድ የሚጫወት ቡድን ነው አርሰናል ብሎ ፔፕ ጋርዲዮላ ያነሳል። ግብ እንኳን የሚቆጠርበት ቡድን አይደለም። በጣም ሶሊድ ናቸው። በየትኛውም መንገድ ማስቆጠር ይችላሉ። በተለያየ ቦታዎች ላይ ማስቆጠር ይችላሉ። በተለያዩ ተጫዋቾችም ግብ ማስቆጠር ይችላሉ። ተስፋ አደርጋለሁ አርሰናል አንድ ቀን ግብ ይቆጠርበታል ብዬ የሚል በጣም አስቂኝ አስተያየቱን ሰጥቶ ተመልክተናል። እና አርሰናልን መግጠም ኢዚ አይደለም፣ ቀላል አይደለም የሚል ነገር አንስቷል። አሁን የአርሰናል ደጋፊዎች ደግሞ ይህንን የፔፕ አስተያየት ከተመለከቱ በኋላ እንግዲህ አሁን የአርሰናል ተቃራኒዎች አርሰናል እንዲሸነፍ ሳይሆን አርሰናል እንግዲህ ግብ እንዲቆጠርበት የግብ ሙከራ እንዲደረግበት እየጠየቁ እየጸለዩ ይገኛሉ። ይህ ለአንድሪያ ቤርታ ለሚኬል አርቴታ ትልቅ ምስጋና የሚያሰጣቸው ነው በሚል እየተነሱ ያሉ ጉዳዮች አሉ። ለሁሉም የፔፕ ሀሳብ በዛ ደረጃ የሚቀመጥ ነው። ያነሳሁትን የግብ አስቆጣሪዎች ደረጃ እንመልከት እስቲ። ሀርሊንግ ብራውት ሃላንድ 13 ግቦች አሉት። ማንቸስተር ሲቲ ያለ ሀርሊንግ ብራውት ሃላንድ ምናልባት ተከላካዮች ቢቆጣጠሩት ባለፈው ጨዋታ ላይ እንደሆነው ማንቸስተር ሲቲ በአስቶን ቪላ ሲሸነፍ ሀርሊንግ ብራውት ሃላንድም በቁጥጥራቸው ስር አድርገውት ማንቸስተር ሲቲም ተሸንፏል። ከዛ ውጪ ሌሎች ጨዋታዎች እሱ ባስቆጠራቸው ግቦች ደግሞ ማንቸስተር ሲቲ የበላይነቱን እየወሰደ እየተመለከተ እንገኛለን። ለምሳሌ በማንቸስተር ሲቲ ቤት ከሀርሊንግ ብራውት ሃላንድ ቀጥሎ ብዙ ግብ ያለው ተጫዋች ማን ነው ብለን ስንመለከት ሪያን ሼርኪ፣ ፎደን፣ ኑኔዝ፣ ሬንደርስ፣ ሰልቫ፣ በርናንዶ ሲልቫ እንዲሁም ደግሞ ኒክ ኦሬሌ ነው። እነዚህ ተጫዋቾች በሙሉ አንዳንድ ግቦችን ያስቆጠሩት። ከሀርሊንግ ብራውት ሃላንድ ቀጥሎ 2 ግብ እንኳን ያስቆጠረ ተጫዋች የለም። ለማንቸስተር ሲቲ ሁለተኛው ከፍተኛ ግብ አስቆጣሪ ማክሲም አስቴቭ ነው። ያ ማለት በዚህ በውድድር አመቱ ላይ የበርንሌ ጨዋታ ላይ እንደምናስታውሰው ማንቸስተር ሲቲ ብዙ ግብ ያስቆጠረበት ጨዋታ ነበረ። አስቴቭ ደግሞ በራሱ ግብ ላይ 2 ግቦችን አስቆጥሮ ጨዋታው ተጠናቆ እንደነበረ እናስታውሳለን። ወደ አርሰናል ነገሩን እንውሰደው። ጋብሪኤል ማጋሌሽን ወደ ማንቸስተር ሲቲ ብንወስደው እንኳን የማንቸስተር ሲቲ ሁለተኛ ከፍተኛ ግብ አስቆጣሪ መሆን ይችላል። 2 የፕሪሚየር ሊግ ግቦች አሉ። ትሮሳርድ፣ ኤዜ፣ ዙቢሜንዲ። እነዚህ ኤዜና ዙቢሜንዲ አዲስ ፈራሚ ናቸው፣ ነገር ግን 2 ግቦች አሏቸው። ራይስን ብንመለከት 2 ግቦች አሉት። ጁሪን ቲምበር ተከላካይ ነው፣ 2 ግቦች አሉት። ኦዴጋርድ 2 ግቦች አሉት። ብዙ ጨዋታ አልተጫወተም ገና። ሌሎችንም ተጫዋቾች መጥራት ይቻላል። ቡካዮ ሳካ 4 ግቦችን አስቆጥሯል። ማርቲኔሊ 4 ግቦችን አስቆጥሯል። ቪክተር ጌከሬስ 6 ግቦችን አስቆጥሯልና ልዩነቱ በጣም የሰፋ እንደሆነ መናገር ይቻላል። ለሁሉም እነዚህ ጉዳዮች ከቡድኑ ጋር በተያያዘ የሚነሱ ናቸው። ሌሎች አጫጭር ጉዳዮችንም እናነሳለን።
እናነሳለን። የፕሪሚየር ሊጉ ምርጥ 11 ወጥቷል። ፉትቦል 365 ይዞት ወጣው መረጃ መሰረት ዳታዎችን ይፋ የሚያደርግ ተቋም ነው። የውድድር ዓመቱ እስካሁኑ ከ10 ጨዋታዎች እድሜ በኋላ ፕሪሚየር ሊጉ ላይ ምርጥ 11 ማን ነው በሚል አስቀምጧል። ዳቪድ ራያ በአስገራሚ ሁኔታ አልተመረጠም። ባይመረጥ የሚያስገርም አይደለም፣ ምክንያቱም ብዙ ስላልተሞከረበት ብቃቱ ነው ብሎ ለመለየትም ከባድ የሆነ ይመስላል ለተንታኞችም ዳታዎችንም ለሚጠቀሙ ተቋማት። በምርጥ 11 ውስጥ የሰንደርላንዱ ሮፊ ተመርጧል። ከዛ ውጪ ማርኮ ኮኩሪያ በቸልሲ በኩል የተመረጠ ተጫዋች ነው። ገብርኤል ማጋሌሽ ከሙኬሌ የሰንደርላንዱ ተጫዋች ጋር ተጣምሯል። ጁሪን ቲምበር ደግሞ በቀይ መስመር ተከላካይ ቦታ ላይ፣ ዴክላን ራይስ ከግራቨንበርች ጋር፣ ሶቦዝ ላይ ከፊት ይቀመጣል። ሰሜኒዮ እንዲሁም ደግሞ መሐመድ ቁዱስ ከሃርሊንግ ብራውት ሃላንድ ጋር ከፊት የሚጣመሩ ናቸው። እነዚህ ምርጥ 11 ናቸው። ራይስ፣ ገብርኤል ማጋሌሽና ቲምበር ግን ከ11 ተጫዋቾች ውስጥ 3ቱ የአርሰናል ተጫዋቾች ናቸው። ሰንደርላንድ 2 ሊቨርፑል 2 አስመርጧል። ሌሎቹ ቡድኖች አንዳንድ ቡድኖች ያስመርጡ አንዳንድ ተጫዋቾችን ያስመረጡ ቡድኖች አሉ። ለሁሉም እነዚህ በደንብ የሚነሱ ጉዳዮች ናቸው። ዛሬ ከስላቪያ ፕራግ ጋር የሚደረገውን ጨዋታ በደንብ እንመልከትና የዝውውር ሀሳቦችንም እናነሳለን። ከአርሰናል ጋር በተያያዘ በልምምድ ላይ አዳዲስ የተመለከትናቸው ነገሮች አሉ። አሌክስ ኦክስላዴ-ቻምበርሊን በአርሰናል ቤት ልምምድ እየሰራ ተመልክተናል። ላይ ቀድሞ የአርሰናል ተጫዋች ነው። ከ2011 እስከ 17 በጎርጎሮሳውያኑ አቆጣጠር በአርሰናል ተጫውቷል። ከዛ በኋላ ወደ ሊቨርፑል አርሰናል በጥሩ ገንዘብ ሽጦታል ብዬ ማስባቸው ተጫዋቾች መካከል አንዱ ነው። በቅርብ ጊዜያት ላይ በቤሺክታሽ በቱርክ ሲጫወት ነበረ። ሚኬል አርቴታም ትናንትና ከስላቪያ ፕራግ ጨዋታ አስቀድሞ ስለ ተጫዋቹ አስተያየት ሲሰጥ ነበረ። ጥሩ እኔ ከእግር ኳስ ከማውቃቸው በጣም ጥሩ ተጫዋቾች ስብዕና ያላቸው፣ ከዛ በተጨማሪም እንደ ባህሪም ጥሩ ባህሪ ለቡድኑ ማጋባት ከሚችሉ ተጫዋቾች መካከል አንደኛው ኦክስላዴ-ቻምበርሊን ነው። ከቡድኑ ጋር ልምድ መስራቱ በጣም ደስተኛ ነኝ የሚል ነገር አንስቷል ሚኬል አርቴታ። ከዛ ውጪ ግን የልምምድ ጉዳዮችን ግን ሳነሳ ሌሎችም ሀሳቦችን ማንሳት አለብን። 2 ታዳጊ ተጫዋቾች ከአርሰናል ፈርስት ቲም ጋር ልምምድ ሰርቷል። እነዚህም ማክስ ዳውማን የአርሰናል የፈርስት ቲም ልምምድ ሰርቷል። እንዲሁም ደግሞ አንድሬ ሃርማን አናውስም 17 ዓመቱ ላይ ይገኛልና ማክስ ዳውማን መጫወት የሚችል ከሆነ ዛሬ በስላቪያ ፕራግ ጨዋታ ላይ ምሽቱ 2:45 የሚጀምር ጨዋታ ነው። ቀደም ብሎ ይደረጋል ከሌሎች ጨዋታዎች 5 ሰዓት ላይ ከሚደረጉ ጨዋታዎች አስቀድሞና 15 ዓመቱ ከ10 ወራት ላይ ይገኛል። መጫወት የሚችል ከሆነ ሚኬል አርቴታ ደቂቃዎችን የሚሰጠው ከሆነ በቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች መሆን ይችላል። ያ ደግሞ ዛሬ የሚጠበቅ ጉዳይ ነው። ከስላቪያ ፕራግ ጋር በተያያዘ ስለ ቶማስ ሮዝስኪ ማንሳት አለብን። በጣም በአርሰናል ደጋፊዎች ሁሌም የሚወደድ ተጫዋች ነው። ከስሙ ጀምሮ በጣም ተወዳጅ ነው። ሮዝስኪ ሁሉ ጊዜ ኳሶችን ወደፊት ማድረግ የሚወድ ማጥቃት የሚወድ ከሚኬል አርቴታ ጋር በጋራ የተጫወተ የአርሰናል ምርጥ ተጫዋቾች መካከል የሚጠቀስ አርሰናል ደጋፊዎች ጉዳት ፈተነው እንጂ ሁሉም የሚወደድ ቼካዊ ተጫዋች ሮዝስኪ አሁን በስላቪያ ፕራግ የስፖርቲንግ ዳይሬክተር ሚና አለው። የአርሰን ቬንገር ተሰጥኦዎች እጩዎች ከሆኑ ተጫዋቾች መካከል አንዱ ነውና ቶማስ ሮዝስኪን በተመለከተ አገኘዋለሁ ብዬ አስባለሁ። በእግር ኳስ ሁሌም እለዋለሁ ይላል ሚኬል አርቴታ። ከመወዳቸው ተጫዋቾች መካከል አብሬያቸው ከተጫወትኳቸው ተጫዋቾች መካከል ማይ ፌቨራይት የኔ ምርጡ የምመርጠው ተጫዋች ቶማስ ሮዝስኪ ነውና በጣም ጥሩ ጊዜ በጋራ ነበረንና ነገ አገኘዋለሁ ብዬ ተስፋ አደርጋለሁ። እናወራለን ስለ እግር ኳስ ብዬ ተስፋ አደርጋለሁ የሚል ሀሳቡን ሰጥቷል። በስፖርቲንግ ዳይሬክተርነት ባላፊነት ሚና በዛው በቼክ በስላቪያ ፕራግ እየሰራ ይገኛል። ስለ ስላቪያ ፕራግ ሚኬል አርቴታ አንዳንድ ሀሳቦችን አንስቷል። በጣም ጠንካራ ቡድን ነው። በጣም ደማቅ አትሞስፌር በስቴዲየሙ ይፈጥራሉ። በጣም ፊሎሶፊያቸው ክሊር ነው። የጨዋታ ፍልስፍናቸው በጣም ከባድ ጨዋታ ይሆናል ብዬ አስባለሁ የሚል ነገር አንስቷል። የጉዳይ ዜናዎችን በተመለከተ በአርሰናል በኩል ጋብሪኤል ሱስ፣ ካይ ሃቨርትዝ፣ ኖኒ ማዱዌኬ፣ ማርቲን ኦዴጋርድ፣ ቪክተር ጌኬሬሽ እንዲሁም ደግሞ ጋብሪኤል ማርቲኔሊ የሉም። ከቪክተር ጌኬሬሽ ጋር በተያያዘ በተለይ እንደዚህ አይነት ጉዳት ብዙ ጊዜ አልገጠመውም። ለተጫዋቹም አዲስ ነው። የጡንቻ ጉዳቶች የሚያጋጥሙ ተጫዋች አይደለም። በጣም ተበሳይቷል ቪክተር ጌኬሬሽ የሚል ሀሳቡን ሰጥቷል ሚኬል አርቴታ። ነገር ግን በጨዋታው ላይ አቬለብል አይደለም፣ አይጫወትም፣ ልምምድ አልሰራም ትናንትናም። ከዛ በተጨማሪ በቀጣይ ደግሞ ስካን እናደርጋለን መቼ ወደ ሜዳ ይመለሳል እስካሁን አልለየለትም። ለጋብሪኤል ማርቲኔሊ ነገሩ ተመሳሳይ ነው። ቅድም ያነሷቸው ተጫዋቾች በሙሉ በጉዳት በጨዋታው ላይ አይኖሩም። ነገር ግን ማርቲን ዙቢሜንዲ ትናንትና በጥሩ መንገድ ልምምድ ሰርቷል። በዛሬው ጨዋታ ላይ ይጠበቃል። ዴክላን ራይስም ሌሎችም ተጫዋቾች በጉዳት ጥርጣሬ የነበራቸው ተጫዋቾች ከጉዳታቸው
ከጉዳታቸው አገግመው እንመለከታቸዋለን። በዛሬው ጨዋታ ላይ ምሽት 2:45 ሲል የሚደረግ ጨዋታ ነው። ጥሩ ፉክክር ይደረግበታል ተብሎ ይጠበቃል። ወጣት ተጫዋቾች ይሰለፋሉ። ለምሳሌ ፔሮ ኢንካፔ መጀመሪያ አሰላለፍ ውስጥ ሊገባ ይችላል። ሌሎችም እነ ሉዊስ ስኬሊ፣ ሚኬል ሜሪኖ አጥቂ ስፍራ ላይ ይጫወታል ተብሎ ይጠበቃል። ቤን ዋይት ወደ መጀመሪያ አሰላለፍ ይመጣል ተብሎ የሚጠበቅበት አይነት ጨዋታ ነው። ጥሩ ፉክክር፣ ጥሩ ጨዋታ ይደረግበታል ተብሎ ይጠበቃል። ግምቶቻችሁን ግን አስቀምጡልን። አርሰናል ስለ ስንት ጨዋታውን ያሸንፋል? ሀሳቦቻችሁን እንፈልጋለን፣ ጻፉልን። የዝውውር ጉዳዮችን ላንሳ። በዝውውር ሀሳቦች ላይ ከሊል የሚነሳው ጉዳይ አለ። ሊልና አርሰናልን የሚያገናኝ ጉዳይ ነው። አርሰናልን በተመለከተ የሊሉን አዩብ ቦንዴን ለማስፈረም ፍላጎት አለው በሚል ቱቶ ዩቬ ይዞት የወጣው መረጃ አለ። የ18 ዓመት ተጫዋች ነው። በጣም ኢመርጂንግ ስታር እያሉት ይገኛሉ። በፍሬንች ፉትቦል ላይ በሊጋ በጣም ጥሩ እየተጫወተ ይገኛል። ዘንድሮም እንግዲህ በርከት ያሉ ጨዋታዎችን ለሊጋው ቡድን ለሊል እያከናወነ ተመልክተናል። 13 ጊዜ ተጫውቷል። ዘንድሮ ገና የውድድር ዓመቱ አጋማሽ እንኳን ሳይደርስ ብዙ ጨዋታ ያደረገ ተጫዋች ነው። 16 17 ጨዋታዎችን ቢበዛ ቡድኖች ቢያደርጉ ነው 13 ጨዋታዎች ላይ በቋሚ አሰላለፍ እየተመለከት ነው ያለ ተጫዋች ነውና እዛው እንደ ዘገባው ከሆነ በተለይ በአርሰናል በኩል የተጫዋቹን ክሬቲቪቲ በጣም የተወደደ እንደሆነ ተሰምቷል። ቴክኒካል አቢሊቲው በጣም አስገራሚ ነው። ከኳስ ጋር የተረጋጋ ነው። ቪዥኑ ደግሞ በጣም መስመር ሰንጣቂ የሚባሉ ኳሶችን ማቀበል የሚችል የተረጋጋ ካልምነሱ አስገራሚ ነው የሚባልለት እነዚህን ሁሉ ሚክስ ያደረገ ተጫዋች ነውና በሚኬል አርቴታ ቀጣይ እቅዶች መካከል አንዱ ነው። 18 ዓመቱ ላይ ይገኛል። እስከ 2027 ድረስ ደግሞ ኮንትራት አለው። ከ2 ዓመታት ያነሰ ጊዜ ነው በሊል የሚያቆይ ውል ያለውና ከክለቡ ይለቃል ተብሎ ይጠበቃል። 30 ሚሊዮን ዩሮ ተገምቷል። ነገር ግን ሪያል ማድሪድ፣ ፓሪስ ሰን ጀርመን፣ ዩቬንቱስ፣ ቦሩሲያ ዶርትመንድ የተጫዋቹ ፈላጊ ናቸው። ለዚህ ለዝውውሩ ግን ሪያል ማድሪድና ፓሪስ ሰን ጀርመን የበለጠ ከአርሰናል ጋር ሊፎካከሩ ይችላሉ። ዩቬንቱስና ቦሩሲያ ዶርትመንድ ይታወቃል ፋይናንሻሊ ከአርሰናል ጋር መፎካከር ሊከብዳቸው ይችላል። እነዚህ የሚነሱ ጉዳዮች ናቸው። የዚህ የሪያል ማድሪድና የአርሰናል ጉዳይ በተደጋጋሚ ሲነሳ የሰነባበተ ጉዳይ ነው። በዊሊያም ሳሊባ ጉዳይ ውሉን አራዘመ እንጂ ሌሎችም ሀሳቦች ሲነሱ ነበረ። ዊሊያም ሳሊባ በዚህ ጉዳይ ላይ ከቴሌፉት ጋር ቆይታ አድርጎ ነበረ። የዚህ የቴሌቪዥን ጣቢያ ጋር በነበረው ቆይታ ላይ በእርግጥም ይላል ዊሊያም ሳሊባ አንዳንድ ጊዜ እንደዚህ አይነት የዓለማችን ምርጥ ክለቦች መካከል ፍላጎት ሲያሳዩ ትንሽ ይፈታተናል፣ ይረብሻል። ነገር ግን እኔ ሁሉ ጊዜ እንደምለው ነው በአርሰናል ዋንጫ ማሸነፍ እፈልጋለሁ። በአርሰናል መጀመሪያ ማድረግ የምፈልገው ዋንጫ የሆነ ክብር ማሳካት እፈልጋለሁ። ከዛ በኋላ ምናልባት ከአርሰናል ብለቅ እንኳን ከዛ በኋላ ነው መጀመሪያ ዋንጫ ማሸነፍ ነው የምፈልገው የሚል አስተያየቱን ሰጥቷል። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ብዙ ጉዳዮችን አነሳን። ከዛሬ ጨዋታ በኋላ ደግሞ አዳዲስ ጉዳዮች እንመለሳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። ለዛሬ ግን እዚህ ላይ እናጠናቅቃለን። ሰላም ሁኑ።